ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? የዕለተ ቅዳሜ የቀን መረጃዎችን ይዘን ቀርበናል። በቅድሚያ ዋና ዋናዎቹን እናስተዋውቃችሁም። የአገዛዙ ሰራዊት አማራ ክልልን በአንድ ወር ውስጥ ለቆ ለመውጣት እየተዘጋጀ መሆኑ ታወቀ። አገዛዙ የመጨረሻ ያለውን ዘመቻ ሊጀምር መሆኑም ተነግሯል። በዝርዝር ትሰሙታላችሁ። የቅዱስ ጳውሎስ ሆስፒታል ሐኪሞች ካለበቂ የሰውነት መሸፈኛና ስልጠና ማርበርግ ቫይረስን እንዲጋፈጡ መገደዳቸውን ተናገሩ። ከሰሞኑ በጅንካ ከተማ እንደተከሰተ የተነገረለት የማርበርግ ቫይረስ ምልክቶች በበርካታ ስፍራዎች መታየት መቀጠላቸው ታውቋል። የጤና ሚኒስቴር በትናንትናው ዕለት 2 አዳዲስ ህሙማንን በምርመራ ማረጋገጡን አስታውቋል። ከዚህ ጋር በተያያዘ ከቅዱስ ጳውሎስ ሆስፒታል የተሰማው መረጃ አነጋጋሪ ነው። ትሰሙታላችሁ። ኤርትራ ዘመቻ ተከፍቶብኛል ስትል አስታወቀች። የቃላት ጦርነቱም ተጠናክሮ ቀጥሏል። በኤርትራ በኩል ሁሉንም ነገር እንዲወጡ አንድ ሰው ኃላፊነት የተሰጣቸው ይመስላል። እኚህ ሰው በዚሁ ጉዳይ ያሉት ነገር አለ። በዝርዝር የምትሰሙት ይሆናል። በአማራ ክልል በፋኖና በአገዛዝ ጦር መካከል እየተካሄደ ያለው ጦርነት የቀጠለ ሲሆን ከወልዲያ በቅርብ ርቀት በተደረገ ውጊያ አገዛዙ ከፍተኛ ኪሳራ ገጥሞታል። ሰራዊቱ ፋኖን እየተቀላቀለ ነው። ትሰሙታላችሁ። ክቡራትና ክቡራን የሚዲያችን ቤተሰቦች እነዚህንና ሌሎችንም መረጃዎች ይዘናል። ቻናላችን እንዲያድግና ተደራሽነታችን እንዲሰፋ ሰብስክራይብ፣ ላይክና ሼር እያደረጋችሁ እስከ መጨረሻው ተከታተሉን። የቅዱስ ጳውሎስ ሆስፒታል ሐኪሞች ካለበቂ የሰውነት መሸፈኛና ስልጠና ማርበርግ ቫይረስን እንዲጋፈጡ መገደዳቸውን ተናገሩ። ከሰሞኑ በጅንካ ከተማ እንደተከሰተ የተነገረለት የማርበርግ ቫይረስ ምልክቶች በበርካታ ስፍራዎች መታየት መቀጠላቸው ታውቋል። የጤና ሚኒስቴር በትናንትናው ዕለት 2 አዳዲስ ህሙማንን በምርመራ ማረጋገጡን አስታውቋል። ከዚህ ጋር በተያያዘ በቅዱስ ጳውሎስ ሆስፒታል ውስጥ የሚሰሩ ሬዚደንት ሐኪሞች የማርበርግ ቫይረስ እንዳለባቸው የተጠረጠሩ ግለሰቦችን ካለበቂ መከላከያና ስልጠና ለይቶ ማቆያ ውስጥ እንዲጋፈጡ መገደዳቸውን ሚዲያችን ሰምቷል። በቫይረሱ ዙሪያ ምንም አይነት ስልጠናና በቂ የሰውነት መከላከያ ቁሳቁስ ሳይሰጠን ለይቶ ማቆያ ውስጥ ገብተን እንድንሰራ እየተደረግን ነው ያሉት የጤና ባለሙያዎቹ በተመሳሳይ ነርሶችም ለዚህ የፈረቃ ስራ መመደባቸውን በማንሳት ላይ ይገኛሉ። ይህ አሰራር ቫይረሱን የባሰ እንዲስፋፋ ሊያደርግ ይችላል። በቂ ስልጠናና ራሳችንን መከላከያ ቁሳቁስ እንፈልጋለን። እኛም የሚፈልገን ቤተሰብ አለን። የሚገርመው ቀን ላይ ሕክምና ሲሰጡ የሚውሉ ምሽት ላይ የማርበርግ ቫይረስ እንዳለባቸው የተጠረጠሩትን ያክማሉ። ይህ አደገኛ ነው በማለት ተናግረዋል። የጤና ባለሙያዎቹ አሁን ላይ የማደንዘዣ ክፍል ሰራተኞች፣ የአስቸኳይ አደጋ ክፍል ባልደረቦችና የውስጥ ደዌ ስፔሻሊስቶች ጭምር ለይቶ ማቆያ ውስጥ እንዲሰሩ እየተደረጉ ይገኛሉ። ሚዲያችን የደረሰው መረጃ እንደሚጠቁመው ለይቶ ማቆያ ክፍሉ በሆስፒታሉ ፖሊቲቭ ኬር ዩኒት በተባለ ስፍራ ይገኛል። ቀን ህዝብ ሲያክም የዋለ ማታ ተጠርጣሪዎችን ሲያክም ሊፈጠር የሚችለውን መበከል ማሰብ ይቻላል። በዛ ላይ አንድ ዶክተር በቫይረሱ እንደተጠቃ ከታወቀ በሽታው ካልገደለው እንኳን ለ21 ቀናት ራሱን በማግለያ ውስጥ ማቆየት ይጠበቅበታል። ይህ አደገኛ ነው በማለት ሁኔታውን አስረድተዋል። አሁን ላይ ከቡታጅራ አካባቢ የመጡ ተጠርጣሪዎች ለይቶ ማቆያ ውስጥ እንደሚገኙ ታውቋል። በሌላ መረጃ የብልጽግናው ሰራዊት ከታህሳስ ወር ጀምሮ አማራ ክልልን ለቆ ሊወጣ ነው ተባለ። የብልጽግናው አገዛዝ ሰራዊት የአማራ ፋኖን በ2 ሳምንት ውስጥ ትጥቁን አስፈታለሁ ብሎ በጀመረው ዘመቻ በርካታ ኃይሉን እንዲሁም ቁሳዊና ሞራላዊ ብሎም ኪሳራና ሽንፈትን በማስተናገድ ጦርነቱ በፋኖ የበላይነት 3 መስከረሞችን አስቆጥሯል። ይህንን የፋኖን ክንድ መቋቋም የተሳነው የብልጽግናው መንግስት ሰራዊቴን ወደ አንድ ማዕከል እሰበስባለሁ በሚል ከአማራ ክልል ጦሩን ለማስወጣት መመሪያ መስጠቱን ኢትዮ ፎረም ከወታደራዊ ምንጮቼ መረጃ አግኝቻለሁ ሲል ዘግቧል። አንድ ከፍተኛ የመከላከያ ሰራዊቱ አመራር እንደተናገሩት ሰራዊቱ ከአማራ ክልልና ከኦሮሚያ ክልል ለቆ እንዲወጣ ታዘናል ሲሉ አሳውቀዋል። በዚህም ሰራዊቱ እስከ ህዳር 30 የመጨረሻ የተባለ ዘመቻ እንደሚያደርግ ነው የታወቀው። ይሁን እንጂ በአማራ ክልል ጦርነቱ ከተቀሰቀሰ ጀምሮ በየጊዜያቱ የመጨረሻ ዘመቻ እያለ ወደ አማራ ክልል በገፍ የሚገባው የመከላከያ ሰራዊትና የክልል ልዩ ኃይሎች በፋኖ ጥቃት ሲደመሰሱ፣ ሲማረኩ አሊያም ከጦር ካምፖቻቸው ጠፍተው ሲበተኑ እንጂ አንድም ውጤት ሲያመጡ አልታዩም። የመጨረሻ የሚለው ዘመቻ የማያልቅበት
ዕለት የብልጽግናው አገዛዝ እስከ ህዳር 30 የፋኖን አመራሮች ታርጌት ያደረገ ዘመቻ ለማካሄድ ከፍተኛ ኃይል ወደ ክልሉ በተለያየ አቅጣጫ እያስገባ እንደሚገኝ ታውቋል። በሌላ በኩል አፋብኃ በወልዲያ ጃርሳ ድል ሲቀዳጅ አገዛዙን የከዱ የቡድን መሳሪያዎችን የታጠቁ የሰራዊቱ አባላትም ፋኖን እየተቀላቀሉ ነው። አፋብኃ ምስራቅ አማራ ቀጠና የካላኮርማ ክፍለ ጦር፣ አሳምነው ክፍለ ጦርና ዞብላምባ ክፍለ ጦር የሻለቃ ቃኞች በጥምረት ወልዲያ ጃርሳ ላይ ያገዛዙ ሰራዊት ላይ ድል ተጎናጽፈዋል። በተመሳሳይ 2 ስናይፐርና 1 ክላሽንኮቭ መሳሪያን ከነሙሉ ተተኳሹ የያዙ ያገዛዙ ወታደሮች ፋኖን ተቀላቅለዋል። ወታደሮቹ በእኛ መስዋዕትነት የሚቀጥል የጸረ ህዝብ ስርዓት ሊኖር አይችልም በሚል ነው ፋኖን የተቀላቀሉት። ወታደሮቹ ህዳር 13 2018 ዓ.ም በአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃን መቀላቀላቸውን ሚዲያችን ከቦታ የደረሰው መረጃ ያሳያል። እነዚህ የብልጽግና መከላከያ ሰራዊት አባል የነበሩ ወታደሮች 2 ስናይፐር እንደያዙ የገቡ ሲሆን አንድ የአድማ ብተና አባል ደግሞ ክላሽ መሳሪያ ይዞ ፋኖን መቀላቀሉን ነው ከቦታው የደረሰን መረጃ የሚያረጋግጠው። በሌላ መረጃ ዘመቻውን ከፍተውብኛል ስትል ኤርትራ አስታወቀች። ጉዳዩ የቀጠለ የቃላት ጦርነት አካል ሆኖ ይታያል። በኢትዮጵያ በኩልም ሆነ በኤርትራ አቅጣጫ የማህበራዊ ሚዲያው የሐሳብ ፍጭት ወይም የቃላት ጦርነቱ እንደቀጠለ ነው። ታሪክ እየተመዘዘ ፖለቲካው እየተተነተነና ዓለም አቀፍ ሕጎችም ጭምር በየፈርጁ ተመንጥረው እየወጡ የቃላት ጦርነቱ እየቀጠለ ይገኛል። የዚሁ የቃላት ጦርነት ማጠንጠኛ የሆነው ደግሞ አሰብና የባህር በር ጉዳይ ነው። በተለይ ደግሞ ኤክስ የማህበራዊ ትስስር ሚዲያ ገጾች የዚህ የሁለቱ ሀገራት የጋራ ጦርነትን የሐሳብ ፍጭት ማስተናገጃ መድረኮች ሆነው እየታዩ ነው። በሁለቱም አቅጣጫ ያሉት አምባሳደሮች፣ ዲፕሎማቶች፣ ታዋቂ ሰዎች፣ አክቲቪስቶችና ሚኒስትሮች ሳይቀሩ የዚሁ የሐሳብ ፍጭት አካል ሆነው በመድረኩ ላይ ይታያሉ። በኤርትራ በኩል አንድ ሰው ይህንኑ የመረጃውን ጦርነት እንዲመሩ ኃላፊነት የተሰጣቸው ይመስላል። እኚህ ሰው የማስታወቂያ ሚኒስትሩ የማነ ገብረ መስቀል ናቸው። በዚህ መሃልም እኚህ ሰው ኢትዮጵያ በኤምባሲዎቿና በአምባሳደሮቿ ሳይቀር የቃላት ጦርነት ዘመቻ ከፍታብናለች ብለዋል። በመጨረሻም ባልተጠበቀ ሁኔታ የወዳጅነት መንፈስ የታየበት የትራምፕና የዞህራን ማምዳኒ የመጀመሪያ ውይይት እያነጋገረ ነው። የአሜሪካ ፕሬዝደንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሀውስ ሲገናኙ ከዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ነበር። ትናንት አርብ ፕሬዝደንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሀውስን የሙገሳ ድግስ አድርገውታል። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈ በኋላ ባደረገው ንግግር ትራምፕን ጨቋኝ ገዢ ሲል ጠርቷቸዋል። አርብ ዕለት ከመገናኘታቸው አስቀድሞ ደግሞ የፕሬዝደንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሀውስ የሚመጣው ኮሚኒስት በሚል ነበር። ፕሬዝደንቱና ከንቲባው በነጩ ቤተ መንግስት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምጸት ተላብሰው ታይተዋል። ሁለቱም በኒውዮርክ ያለውን የኑሮ ውድነት ቀውስ ለመፍታት ያላቸው ፍላጎት ደጋግመው ሲገልጹ አምሽተዋል። ለበርካታ ጊዜያት ፈገግታ እየተለዋወጡ ተመልካችን አስገርመዋል። ትራምፕ ከማምዳኒ ስለተሰነዘሩባቸው ፖለቲካዊ ትንኮሳዎች ከጋዜጠኞቹ የቀረቡላቸውን ጥያቄዎች ጭምር የመለሱት በተዝናና አኳኋን ነው። ይህ ሁኔታ ለፖለቲካ ተመልካቾች ያልተገመተ ነበር። ሁኔታው ምናልባትም የፖለቲካ ስኬታቸው የሚመሰረተው የኑሮ ውድነት ቀውሱን በመፍታት እንደሆነ መገንዘባቸውን እንደሚጠቁም ተገምቷል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንመለሳለን። እስከዛው መልካም ቆይታ